ሄርሜላ ከአዲሷ ፍቅረኛው ጋር መታለች እንግዲህ እንደምታዩት ማለት ነው። እና በጣም አምሮባቸው በዛ ላይ ደግሞ እሱም ቆንጅዬ ነው፣ እሷም ቆንጅዬ ነች። አብረው ይሄዳሉ ማለት ነው። እና አረ ይሄ ጸጉር መላበሉኝ ቤተሰቦቼ፣ እሱን ለማሳደግ የማላረገው ነገር የለም፣ ግን እሱ እያደገልኝ አይደለም እና መላበሉኝ ነው ምላችሁ። እና ሄርሜላ እንግዲህ ያው የራሴን ህይወት መጀመር አለብኝ፣ እኔ ያበሰልኩትን እኔ የቀቀልኩትን አንቺማ ትላንትና መተሽ አትወስጂም። መቀቀል ከተባለማ መቀቀል አንቺ ምን አርገሽ ነው የቀቀልሽው? ምን አረግሽ? እስቲ ንገሪኝ። ምን እንዳረግሽ ብቻ ለአብርሃም ምን እንዳረግሽ ብቻ ንገሪኝ ማለት ነው። እንግዲህ ሲመጣ እኮ እንጀራ ራሱ እንዴት ጠቅልሎ መጉረስ እንዳለበት አያውቅም ነበር። ሩቲ ናት ያስለመደችው። ይሄ ልንገርሽ፣ ልክሽ ልንገርሽ ብዬ ነው። እና እኔ ያበሰርኩትን እኔ እንትን ያልኩትን እኔ ኮተኮትኩትን ልትበይ እያለች ነበር ዛሬ የመጣችውና አንቺ ምንም ያበሰልሽው ነገር የለም። አንቺ ምንም ያረግሽው ነገር የለም። አበሰለችም ከተባለ ሩትዬ ነች ያበሰለችው ማለት ነውና እናንተ ፀጉሬ ብዛት አይደለም። ምን አለበት ከነ እንደዚህ ብዛቱ ቁመት ቢኖረው። ወይኔ የት በደረሰ እንደዚህ ብዛት እንዳለው ቁመት ቢኖረው ነው። እኔ ብቻ ነበር ፀጉር ያለኝ። አይ ወይኔ በላቸው ይሄ ሽቦ ነው ፀጉር። እናንተ ለሱ እኮ እንደማበላው እኮ ለራሴ ብበላው እኮ የት በደረስኩ። ወይኔ እጄ እሱን እንደማበላው ራሴ ምግብ ብበላ ወፍሬ የሰዎቹ ቤት ራሱ አያስገባኝም ነበር። እና ማለት ነው ፀጉሬ በጣም አስቸግሮኛል የምር ማለት ነው። የምታውቁ ሰዎች መላበሉኝም ማለት ነው። እና ይሄው እዚህ ጋር ወደ ውስጥ እየገባ ነው። እና ሙቀቱ ምንም ሊስማማኝ አልቻለም ማለት ነው። እና የሆነ ለፀጉር የሆነ የተለየ ነገር የምትጠቀሙ ከሆነ ለእኔ ንገሩኝና እስቲ እዚህ ጋር በተለይ ልሙላው እና ምን እላችሁ ፈልጌ ነው። ሄርሜላ እንደዚህ ብላ መታለች እና ብዬ ልነግራችሁ ነው። አሁን ፀጉሬ ልሰራ ነው። ከእናንተ ጋር ማውራት ከጀመርኩ ፀጉሬንም መስራት ሳልሰራ ሴትዮዋ ትጠራኛለች። ባገኘው ሰዓት ደግሞ ለስራ ዝም ብዬ እንደዚህ መቼም ኩሽና አልገባም አይመስላችሁም? እና ማለት ነው ፀጉሬን እንግዲህ እንዴት እንደምሰራ በኋላ